ሄሉሻ ዛሬም ሸበላውን ይዛው ከች ብላለች ማለት ነው። እንግዲህ ሄሉሻ እንደሆነ ከሸበላ ወደ ሸበላ ከሸበላ ወደ ሸበላ ነው እንዴ የምትሸጋገረውና ደግሞ ይሄ ከየት የመጣ ነው? አጠር ደንቦሽ ደንቦሽ ቦሽ ያለ ነውና ምን ይወጣለታል? ነገ ቆንጆ ነው። ሄሉሻ የምታመጣቸው ወንዶች ሲጀመር ቆንጆ ናቸው። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ሰላማችሁ ይብዛ። እኔማ ለተወሰነ ጊዜ ተወዛገብኩ እኮ ይሄ ልጅ ልዑል ነው ወይንስ ደግሞ ማን ነው ብዬ ማለት ነው። ያው በኤዲት አስተካክለውት ነው ብዬ ግን ጸጉሩ ደግሞ አይመስልም፣ ልዑልን አይመስልም። ልዑል አይደለም ይሄ ሰው ሌላ ሰው ነው። ሚስጥሩ አሁን ማን ነው ነው ጥያቄው። የመጣበት ፐርፐዝስ ምንድን ነው? ሄሉሻ እየለካ ትናንትና በቲክቶክ በትግረኛ ሙዚቃ ማለት ነው ፈንደሽ ፈንደሽ ድሽ ፈንደሽ ድሽ እያለች ነበረ። ደስ ብሏት ነበረ። ዛሬ ደግሞ ሸበላን ይዛ መታለች። ያብ ስራ ዛሬማ መጠጣት ነው ያለበት። ያስጠጣል ያስጠጣል። ያብ ስራ ከእጅ ያለ ወርቅ እንደ መዳብ ይቆጠራል ማለት ሊጀምር ነው ከዚህ በኋላ ማለት ነው። እጅን በእጅ የበላሁት ልጅ ነው። ምክንያቱም በጣም ብዙ አሰብስፈዋል ሄሉሻን ለመብላት። ግን እኮ በጣም ነው የሚገርመኝ ሄሉ ማለት ነው። የምር ምንም አይነት ወንድ ታምጣ፣ ፉንጋም ወንድ ታምጣ፣ ቆንጆም ወንድ ታምጣ፣ ከሁሉም ጋር እኮ ልክክ ያለ አይነት ስታይል ነው ያላት። በጣም ነው የሚያምሩት። ከሁሉም ጋር ታምራለች እና ከያብ ስራ ጋር እኮ የምር በጣም ነው የምታምረው። ቆንጆ ናቸው። ቪዲዮ ሲሰሩ ደስ ይላሉ። ያው ያብ መጨበጫ የሌለው ሆነ እንጂ ማለት ነው። ያብና ልዩን ሳያቸው እኔ ማለት ቤተሰብ የምሬን ነው እንኳን 2 አመት አይደለም 1 ሳምንት አብረው ያሳለፉ ሁላ አይመስለኝም። እና ከሄሉ ጋር ግን በጣም ነው የሚያምሩት። እናም ለማለት የፈለኩት ከማንኛቸውም ወንድ ጋር ማች ነው የምታደርገው ሄሉ ማለት እንግዲህ ዛሬ ከዚህ ሸበላ ጋር ህይወት ይቀጥላል ብላለች። ምን ለማለት ፈልገሽ ነው ሄሉ ሻዬ? ኦፍኮርስ ህይወትማ ይቀጥላል እንጂ የሚቆም ህይወት የለም። በአንድ ሰው ህይወታችን አልተገደበም ማለት ነው። እና ነገር ግን ምን ለማለት ነው? ከዚህ ሰውዬ ጋር ህይወት ጀመርኩ ለማለት እያልሽን ነው? የማይሆነው ቤተሰብ ግን የምር ለሄሉ ጸሎት እናድርግላት እስኪ ከልባችን ማለት ነው። ምክንያቱም በቃ በህይወቷ የሚመጡ ሰዎች እየቆዩላት አይደለም። ዞሮ ከደስታዋ ላይ የሆነ ነገር ይነሰነስበትና ያ ሁሉ ደስታ ይጠፋል። እንደገና ዙራ ወደ ማልቀስ ትገባለች። እና እንደው በህይወቷ የመጡ ሰዎች እንዲጸኑ በፍቅር በትዳር ዓለም ውስጥ ገብተው አብረው እንዲቆዩ ጸሎት ያስፈልጋታል። ሄሉሻ እንዲህ ደስታ እየሰጡ ብቻ መለየቱ ምን ጥቅም አለው? ከአንዱ ወንድ ወደ አንዱ መሄዱ ምንም ጥቅም ትርጉም የለውም ለሷና ፈጣሪ አምላክ አንዱን ባርኮ ሰጥቷት በአንዱ መጽናት ነው የሚሻለው። በእርግጥ ይሄን ስላችሁ ይሄ የዛሬው ሰውዬ ፍቅር ይዟታል አፍቅራው ምናምን ነው ብዬ ሳይሆን አይደለም። የዛሬው ለምን እንደመጣ ገና ሚስጥሩ አልገባንም። የምንረዳው ነገር ይኖራል። በእርግጥ ብዙ የራሷ ምክንያቶች አሏት። እንግዲህ እኔ ከዚህ በፊት አንድ ቪዲዮ ላይ ሰርቼ ነበር፣ ማርያምን ተናግሬ ነበር። እናንተ ሄሉሻ አሁን እኛ እንዳልኪን በዛ መጣ፣ ያብ ስራም አለ። ከዚህ ሁሉ ሌላ ሸበላ ይዛ ብትመጣስ እኛ ምን እናውቀው ነገር አለ? እኛ ስላለን ሁሉም ነገር አይሆንም ብዬ ተናግሬ ነበርና ይሄው ሆነ። ከሁሉም በቃ ሁሉንም ቁጭ አድርጋ ሌላ ወንድ ይዛ ከቻለች አመጣች ማለት ደግሞ በፍቅር ተሳሰብ ወይም ደግሞ በፍቅር ከሱ ጋር ልትቀጥል ነው ማለት አይደለም። እንግዲህ ያናደዷትንም ለማናደድ ሊሆን ይችላል። እንግዲህ ያብ ስራ ያው ከልዩ ጋር ሆኖ በጣም ልቧን አድምቶታል፣ አናዷታል፣ አስቀንቷታል። እንግዲህ ማስቀናት ምን እንደሆነ የሚለውንም ለማሳየት ይሆናል። ግን ሄሉሻዬ ይሄ ነገር ሲደጋገም ጥሩ አይመጣም። በቃ ማለት ለወደፊት ራሱ ላንቺ ጥሩ ስለማይመጣ ሰው ደግሞ ያየውን ነው የሚያምነው። አሁን የሄሉን ማንነት የሄሉን ውስጥ ማንም የሚያውቅ የለም ከፈጣሪ ውጭ። ልቧ ምን እንደሚያስብ ማንም አያውቅም አይደለ? ግን ደግሞ ሰው ባየው ስለሚፈርድ ሁልጊዜም ከወንድ ወደ ወንድ ስትሸጋገር ላይክ ወንድን አሳዳጅ አድርጋ ነው የምትታሰበው ሄሉሻና ማለት ነው። በህይወትሽ ማንም ይምጣ ማንም ሄሉዬ ፈጣሪ አምላክ የሚያጸናው ያድርገው። እኔ እንጃ አላቅም፣ ብቻ ግራ ያጋባል። አሁን ከያብ ስራ ጋር እንግዲህ ገና ይቅርታ እየተጠያየቁ ነው። አሁን ደግሞ ይሄ ነገር ሲፈጠር ሌላ ታሪክ። ያብ ስራማ ተው፣ እኔ ላንተ አላዝንም። አንተ በራሴ ጊዜ ነው እሷን ያስመለጥካት ማለት ነው። እስከሚበቃ ድረስ ለምና ነበረ። ነገር በትናንትናው ዕለት ራሱ እኮ ቤተሰብ ከምር እሱ እንዲናገር ፈልጋ ነበረ ሄሉ። መጀመሪያ እሱ መናገር ነበረበት ብላ ጀምራለች እና ምንም አልተናገረም ነበር ጸጥ ብሎ። ይቅርታ ማለት ካለበት አዋጥቻለሁ ልክ ልዑል እንዳደረገው እኮ በቃ ይቅርታ ብሎ ይቅርታቸውን ቢሰጧት ኑሮ ሁለታቸውም አንድ አፍ ሆነው
የተወሰነ የምትመለሰው ነገር ይኖር ነበረ። ልዑልም እኮ እየለመናት ነው፣ እንደምትወደው እንደምታፈቅረው ያውቃል። ከአንደበትሽ እንደዛ ያለሽ እንጂ ውስጥሽ እንደሚወደው ግልጽ ነው እያላት ነበረና ሄሉሻ ግን አልመለስም ብላለች።